የእናት አማላጅ ፊት አያስመልስ አንገት አያስቀልስ ሲሆን በውድ ያለበለዚያ በግድ ይላሉ። ስለዚህ በእመቤታችን ቃል ኪዳንና አማላጅነት በሕይወታችን ተጠቃሚዎች ልንሆን ያስፈልጋል። ድህነት ስንል በኃጢአት ምክንያት የወደቀውና የጎሰቀለው የሰው ልጅ ከደረሰበት ድቀትና ሞት ሙሉ በሙሉ ነፃ መውጣቱንና አጥቶት የነበረውን ጸጋ ማግኘቱን መጀመሪያ ከመበደሉ በፊት ወደ ነበረበት ሁኔታ ከዚያም ወደ በለጠ ደረጃ መመለሱን ማለታችን ነው። እመቤታችን የቅድስት ድንግል ማርያም ምልጃ እንደ እንግዳ ደራሽ እንደ ወፍ ዘራሽ ብቅ ያለ አይደለም። ትንቢት የተነገረለት ምሳሌ የተመሰለለት በሐዲስ ኪዳን አማናዊ ሆኖ የተገለጠ ነው። ነገረ ማርያም ክፍል 3 በክፍል 3 ውስጥ የምናየው ነገረ ማርያም እመቤታችንን በነገረ ድህነት የሚለውን እንመለከታለን። ነገረ ድህነት ስንል በኃጢአት ምክንያት የወደቀውና የጎሰቀለው የሰው ልጅ ከደረሰበት ድቀትና ሞት ሙሉ በሙሉ ነፃ መውጣቱንና አጥቶት የነበረውን ጸጋ ማግኘቱን ማለትም ተፈርዶበት በነበረው የሞት ፍርድ የተወገደለት መሆኑን ከሞት ወደ ሕይወት ከመገዛት ወደ ነፃነት ከባርነት ወደ ልጅነት ከሲኦል ወደ ገነት መሸጋገሩን መናገር ነው። ይኸው አምላካችን ልዑል እግዚአብሔር ከእመቤታችን ከቅድስት ድንግል ማርያም በነሳው ሥጋ በፈጸመልን ፍጹም ካሳ ነው። ስለዚህ በሰው ድህነት ትልቁን ድርሻ ይዛ የምትገኝ የእመቤታችን ነገር እንመለከታለን። አበው ነገር ከስሩ ውሃ ከጥሩ እንዲሉ ከኪዳነ አዳም እንጀምራለን ማለት ነው። መጀመሪያም የምናየው ኪዳነ አዳም የሚል ነው። ኪዳነ አዳም አምላካችን ልዑል እግዚአብሔር ስነ ፍጥረትን እምኀበ አልቦ ሀበቦ ካለመኖር ወደ መኖር አምጥቶ በቸርነቱ ሲፈጥራቸው የፍጥረት ሁሉ ቁንጮ የሆነ ሰው አዳም ነው። ምክንያቱም በመልኩ በአርአያው በምሳሌ ፈጥሮታልና ከፈጠረው በኋላም ሕግ ሰርቶለታል። ይህችም የመታዘዝ ሕግ የመጠበቅ ምልክት ዕፀ በለስን እንዳይበላ መጠበቅ ነው። ይህንን ሕግ ለ7 ዓመት ከ3 ወር ከ10 ቀን ጠብቆ ከኖረ በኋላ በምክረ ከይሲ በዲያብሎስ ምክር ተታሎ አምላክነትን ሽቶ ተመኝቶ ዕፀ በለስን በበላ ጊዜ ኮናኔ በርዕት ፈታሄ በጽድቅ የሆነ እግዚአብሔር አምላክም የሞት ሞት ትሞታለህ ብሎ እንደነገረው ፍርዱንም ፈረደበት፣ ከገነትም አባረረው። አባታችን አዳምም ከገነት ከወጣ በኋላ እግዚአብሔርን ፍጹም እንደበደለው አውቆ ንስሐ ገባ። የስንዴ ፍሬም ከደሙ ጋር ቀላቅሎ ለእግዚአብሔር መስዋዕት አድርጎ አቀረበ። አምላካችን ልዑል እግዚአብሔርም የአሁኑን ተቀብዬልሃለሁ፣ ዓለም የሚድነው በአንተ ደም ሳይሆን በእኔ ልጅ ደም ነው። 5 ቀን ተኩል ሲፈጸም ከልጅ ልጅህ ተወልጄ በመስቀል ሞት አድንሃለሁ ብሎታል። የዚህም የአዳም ቃል ኪዳን ልጅህ የተባለች እመቤታችን ቅድስት ድንግል ማርያም ናት። አባ ሕርያቆስም በቅዳሴው አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት፣ ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ ብሏታል። 5 ቀን ተኩልም የተባለው 5500 ዘመን ነው። ይህ እንደተፈጸመም ቅዱስ ጳውሎስ ሲያረጋግጥ እንዲህ ብሏል። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ገላትያ ምዕራፍ 4 ቁጥር 4 መመልከት እንችላለን። የዘመን ፍጻሜ ብሎ 5500 ዘመንን፣ ሴት ብሎ እመቤታችን ቅድስት ድንግል ማርያምን፣ ልጅ ብሎ እግዚአብሔር ወልድ ኢየሱስ ክርስቶስን አነሳ። ሁለተኛው የምናየው ነገረ ጥንተ አብሶ ነው። ጥንተ አብሶ ማለት የውርስ ኃጢአት ማለት ነው። ይህም ከአዳም መረገም የተነሳ በሰው ልጆች ከአንዱ ወደ አንዱ በዘር የሚወረስ ነው። እመቤታችን ቅድስት ድንግል ማርያም ግን ከዚህ ሁሉ ማለት በዘር ከሚሆነው ኃጢአት እግዚአብሔር መንፈስ ቅዱስ ጠብቋታል። መንፈስ ቅዱስ አቀባም ከርሰ እማ እንዲል ይህንንም ነቢዩ ኢሳይያስ ሲያረጋግጥ እንዲህ ብለዋል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 እግዚአብሔር ጸባኦት እመ ኢያትረፈ ለነ ዘርአ ከመ ሰዶም እምኮነ ወከመ ገሞራ እመሰልነ። አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሶዶም በሆንን እንደ ገሞራም በመሰልን ነበር በማለት እንደተናገረ እመቤታችን ቅድስት ድንግል ማርያም በአምላክ ጥበብ ከእናቷ ማኅፀን ጀምራ በአዳም በደል ከመጣው ከመርገመ ሥጋና ከመርገመ ነፍስ ተጠብቃ ያለች ንጽሕት ዘር መሆኗን ትንቢት ተናግሮላታል ማለት ነው። ነቢዩ ኢሳይያስ የተናገረው ትንቢት በእመቤታችን የተፈጸመ ማለትም መርገመ ሥጋ መርገመ ነፍስ የሌለባት መሆኑን ቅዱስ ገብርኤልም ከእግዚአብሔር ዘንድ ተልኮ መጥቶ መስክሯል። ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ ጸጋን የተሞላሽ ደስተኛይት ሆይ ደስ ይበልሽ፣ ጌታ ከአንቺ ጋር ነው። ብሩክት አንቲ እምአንስት፣ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ። ሉቃስ ወንጌል ምዕራፍ 1 ቁጥር 28 በማለት መልአኩ ምስክርነቱን ሰጥቷል። ይህንን የነቢዩ ኢሳይያስንና የመልአኩ የቅዱስ ገብርኤልን ምስክርነት በመያዝ በርካቶች ቅዱሳን አባቶችም ቅድስት ድንግል ማርያም በአምላካዊ ጥበብ ከመርገመ ሥጋ ከመርገመ ነፍስ ከጥንተ አብሶ ተጠብቃ የኖረች ንጽሕት ዘር ስለመሆኗ በስፋት መስክረዋል።
ከሊቃውንቱ መካከል ማኅቶተ ቤተ ክርስቲያን የተባለው ቅዱስ ያሬድም በድጓ ድርሰቱ እንዲህ ብለዋል። ማርያም ሰተሃቱ እምትካት ውስተ ከርሱ ለአዳም ከመ ባሕሪ ጻዕዳ። ማርያምስ ከጥንት ጀምሮ በአዳም ባሕሪ ውስጥ እንደ ነጭ ዕንቁ ታበራለች ማለት ነው። ድጓ ገጽ 379። ይህ ማለት ዕንቆ ባሕሪ ክርስቶስን በድንግልና ጸንሳ በድንግልና የወለደች አዲስ መዝገብ የተባለች ቅድስት ድንግል ማርያም አዳም አትብላ የተባለውን ዕፀ በለስን በመብላቱ ምክንያት ከመጣበት የሥጋና የነፍስ መርገብም በጌታ ጥበብ ተጠብቃ የኖረች መሆኑን ሲገልጥ እንደ ነጭ ዕንቁ ታበራለች ብለዋል። ምስጢሩ ይህችን ነጭ ዕንቁ ከደፈረሰ ባሕር ውስጥ ቢጥሏት እንኳን የደፈረሰው ባሕር የእርሷን ጥራት ሳይለውጠው በደፈረሰው ባሕር ውስጥ ሳለች አብርታ እንደምትታይ ሁሉ ልክ እንደ ዕንቋ ቅድስት ድንግል እመቤታችን ማርያምን በአዳም ትእዛዝ መተላለፍ ከመጣ መርገመ ሥጋ መርገመ ነፍስ በአምላካዊ ጥበብ ተጠብቃ በንጽሕና በቅድስና ጸንታ የተገኘች መሆኗን ሊቁ ቅዱስ ያሬድ በሚገባ ገልጾታል ማለት ነው። መኃልየ ምዕራፍ 4 ቁጥር 7 ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽም ይላል። ጠቢቡ ሰሎሞንም መንፈስ ቅዱስ የእመቤታችንን ነገር እንደገለጠለት ሁለንተናሽ ውብ ነው ነውርም የለብሽም ብሎ ተናገረ። ለጊዜው መልክ ከደምግባት ጋር አስተባብራ በመገኘቷ ይህ ተናግሮላታል። ለፍጻሜው ግን መርገመ ሥጋ መርገመ ነፍስ ጥንተ አብሶ የሌለባት ንጽሕት መሆኗን የሚያስረዳ ኃይለ ቃል ነው። ሦስተኛው የምናየው እመቤታችን ከጌታ ጽንሰት እስከ ቀራንዮ ያደረገችው አገልግሎት ነው። እመቤታችን ቅድስት ድንግል ማርያም በእግዚአብሔር ተመርጣ እናት እንደምትሆነው በነቢያት የተነገረው ትንቢት መሠረት አምላክ ዓለሙን ለማዳን የቆጠረው ጊዜ ሲደርስ ቅዱስ ገብርኤልን ወደ እመቤታችን ላከው። እርሷ መሐርና ወርቅ እያስማማች ስትፈትል ልብሱ እየታጠቀ እየፈታ ለእርሷ የሚገባውን ክብር ሰጥቶ እያመሰገናት ለእግዚአብሔር እናት እንድትሆነው መመረጧን ነገራት። እርሷም እኔ ወንድ ስለማላውቅ ይህ እንዴት ይሆናል ብላ ጠየቀችው። እርሱም ለእግዚአብሔር የሚሳነው ነገር የለም አላት። እመቤታችንም እኔ የእግዚአብሔር አገልጋይ ነኝ፣ እንደ ቃልህ ይደረግልኝ አለችው። በዚህ ጊዜ አካላዊ ቃል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ሳይለይ በተለየ አካሉ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የዕለት ጽንስ ሆኗል። ሉቃስ ወንጌል ምዕራፍ 1 ቁጥር 26። የእመቤታችን የቅድስት ድንግል ማርያም አገልግሎት ከዚህ ይጀምራል። እግዚአብሔር ዓለሙን ለማዳን በወደደ ጊዜ እሺ ብላ እመቤታችን ፈቃደኛ በመሆኗ ከእርሷ ሰው ሆኗልና አባቶቻችን በነገረ ማርያም እንደሚያስተምሩት እመቤታችን በቤተ መቅደስ ሳለች መጽሐፈ ኢሳይያስ ስትመለከት ከትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ይሉታል የሚለውን ስታነብ ከዚች ድንግል ከዘመኗ ደርሼ እንጨት ሰብሬላት ውሃ ቀድቼላት ገረድ ሁኜ ባገለግላት ብላ ተመኝታ ነበር። አምላካችን ሁሉ እግዚአብሔርም ትሕትናዋን ተመልክቶ ለበለጠው አገልግሎት ለእናትነት መረጣት። እርሷን በሕቱም ድንግልና ጸንሳው በሕቱም ድንግልና ወልደዋለች። ጌታችን በተወለደ ጊዜ ሰብአ ሰገል ለጌታችን የሚሆነውን እጅ መንሻ ይዘው ከሩቅ ምስራቅ መምጣታቸውን ተመልክቶ በዘመኑ የነበረው ንጉሥ ሄሮድስ ጌታችንን ሊገድለው በምቀኝነት ተነሳበት። ከዚህ ጊዜ እግዚአብሔር መልአክ ለአረጋዊ ዮሴፍ በሕልም ተገልጾ ሕፃኑን ከእናቱ ጋር ይዞ ወደ ግብፅ እንዲሰደድ አዘዘው። ከእግዚአብሔር እንደታዘዘ እመቤታችን ቅድስት ድንግል ማርያም ሕፃን ልጇ መድኃኔ ዓለም ኢየሱስ ክርስቶስን ይዛ ለ3 ዓመት ከ6 ወር በግብፅ በረሃ ተንከራታለች። በዚህ መከራ ዘመንም ስለ ልጇ ስትል ተርባለች፣ ተጠምታለች። ሽፍቶች አስደንግጠዋታል። የተለያዩ ብዙ መከራዎችን ተቀብላለች። እመቤታችን ቅድስት ድንግል ማርያም በዚህ ወቅት አገልግሎቷ መከራ በመቀበል ነበር። ቅዱስ ወንጌል ምስክር እንደሆነ ማቴዎስ ምዕራፍ 2 ቁጥር 13 እስከ 19፣ ራእይ ምዕራፍ 12 ቁጥር 1። ከዚህም ሄሮድስ ከነ ክፋቱ ከሞተ በኋላ የእግዚአብሔር መልአክ ለአረጋዊ ዮሴፍ በሕልም ተገልጾ የሕፃኑን ነፍስ የሚሹት ሞተዋልና ሕፃኑንና እናቱን ይዘ ወደ ኢየሩሳሌም ተመለስ ብሎ አዘዘው። እነርሱም ማለት እመቤታችን፣ ጌታችን፣ ዮሴፍና ሶሎሜ ወደ ኢየሩሳሌም ተመልሰዋል። በኢየሩሳሌም ናዝሬት በተባለ ቦታ እመቤታችን ቅድስት ድንግል ማርያም ጌታችንን በዚያ ታድገዋለች። ማቴዎስ ወንጌል ምዕራፍ 2 ቁጥር 22፣ ሉቃስ ወንጌል ምዕራፍ 2 ቁጥር 51። ሊቁ ቅዱስ አትናቴዎስ በሃይማኖተ አበው ላይ ይህንን ነገር አጉልቶ ሲናገር እንዲህ ብለዋል። ድንግል ወንድ ሳታውቅ ሊዋሃደው በፈጠረው ሥጋ የጸነሰችውን ወለደች። ያለ ኃጢአት ያለ ምጥ የወለደችው የአራስነት ግብር አላገኛትም። ያለ ድካም ያለ መታከት አሳደገችው። ያለ ድካም አጠባችው። ለሥጋ በሚገባ ሕግ ምን አበላው ምን አለብሰው ሳትል አሳደገችው። ሃይማኖተ አበው ገጽ 86 ቁጥር 19። እመቤታችን ቅድስት ድንግል ማርያም በማስተማር ዘመኑም ከጌታችን አልተለየችም። በቅዱስ ወንጌል የመጀመሪያው ተአምር ተብሎም የተመዘገበው ተአምር የተከናወነው በእመቤታችን ምልጃ ነው። ይኸውም የውሃው ወደ ወይንነት መለወጥ ነው። ዮሐንስ ወንጌል ምዕራፍ 2 ቁጥር 1።
በስተመጨረሻ መድኃኒታችን ኢየሱስ ክርስቶስ ለድኅነተ ዓለም በመልዕልተ መስቀል ከተሰቀለ ጊዜ ከመስቀሉ ስር ነበረች። ልብን የሚያቃጥል እንባ እያለቀሰች ታዝን ነበር። ከእርሷ ጋር እነ ሰሎሜ፣ እነ ማርያም መግደላዊት፣ ከደቀ መዛሙርትም ቅዱስ ዮሐንስ ወንጌላዊ ቁመው አብረው ያለቅሱ ነበር። ጌታችንም ለድንግል ማርያም ዮሐንስን እነሆ ልጅሽ አላት። ደቀ መዝሙሩ ዮሐንስን ደግሞ ድንግል ማርያም እናትህ ነዋት አለው። ደቀ መዝሙሩ ዮሐንስ ወደ ቤት ወሰዳት። ዮሐንስ ወንጌል ምዕራፍ 19 ቁጥር 26። ይህ እንዲህ ለጊዜው በዮሐንስ አማካኝነት እመቤታችን ለሐዋርያት በእናትነት መሰጠቷን እርሷም እነሱን በጸጋ ልጅነት መቀበሏን ያሳያል። ለፍጻሜው ግን እኛን ሁላችንን በጸጋ ልጅነት እመቤታችን ቅድስት ድንግል ማርያምን በጸጋ እናት አማላጅ አድርጎ መስጠቱን የሚያመላክት ኃይለ ቃል ነው። ሐዋርያትም ከጌታችን ሞትና ትንሣኤ እንዲሁም በ40ኛው ቀን ማድረግ በኋላ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ተስፋውን እንደሰሙ መንፈስ ቅዱስን ለመቀበል በማርቆስ እናት ቤት ዘግተው ደጅ ሲጸኑ ሲጸልዩ በመካከላቸው እመቤታችን አብራ እንደነበረች ቅዱስ ሉቃስ በግብረ ሐዋርያት መጽሐፍ ምስክር ሆኗል። የሐዋርያት ሥራ ምዕራፍ 1 ቁጥር 14። እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው በጸሎት ይተጉ ነበር እንዲል። ሐዋርያትም መንፈስ ቅዱስን ተቀብለው ሊሰብኩት በየአህጉረ ስብከታቸው ሲፋጠኑ እመቤታችን አልተለየቻቸውም ነበር። ሊቁ አባ ጊዮርጊስ ዘጋስጫ በሰዓታት ድርሰቱ ላይ ሞገሰ ስብከቶሙ ለሐዋርያት ብሏታል። የሐዋርያት የስብከታቸው ሞገስ አንቺ ነች ማለት ነው። እነዚህ ከላይ የተጠቀሱትን የእመቤታችን የቅድስት ድንግል ማርያምን አገልግሎት ለመግቢያ ያህል ጠቀስን እንጂ የእመቤታችን የቅድስት ድንግል ማርያም አገልግሎት ከነቢያት ከሐዋርያት ከቅዱሳን ሁሉ የበለጠ በፍጹም እምነት ከእናትነት ፍቅር ጋር ልዑል እግዚአብሔርን ያገለገለች እናት ናት። አራተኛው የምንመለከተው የእመቤታችን ምልጃ በነገረ ድህነት ነው። ድህነት ስንል በኃጢአት ምክንያት የወደቀውና የጎሰቀለው የሰው ልጅ ከደረሰበት ድቀትና ሞት ሙሉ በሙሉ ነፃ መውጣቱንና አጥቶት የነበረውን ጸጋ ማግኘቱን መጀመሪያ ከመበደሉ በፊት ወደ ነበረበት ሁኔታ ከዚያም ወደ በለጠ ደረጃ መመለሱን ማለታችን ነው። የሰው ልጅ ዳነ ስንል ተፈርዶበት የነበረው የሞት ፍርድ ተወገደለት፣ ተነስቶት ተወስዶበት የነበረው ሕይወት ተመለሰለት ማለታችን ነው። ይህ ድህነት የተፈጸመው አምላካችን ልዑል እግዚአብሔር ፈቅዶ ከእመቤታችን ከቅድስት ድንግል ማርያም በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዶ በ30 ዘመኑ ተጠምቆ ዝሮ አስተምሮ በዕፀ መስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ሞቶ ተቀብሮ በሦስተኛው ቀን ተነስቶ በክብር አድርጎ ደግሞ ሰው ፍጹም ካሳ ከተደረገለት በኋላ የድህነቱ ማረጋገጫ የሚሆን ጥምቀትን፣ ቁርባንን፣ ሥጋ ወደሙን ቤተ ክርስቲያንን ሰጥቷል። ይህ ሁሉ ግን ለሰው የተደረገለት ከሰው በጎ ሥራ የተነሳ ሳይሆን በእግዚአብሔር ቸርነት ነው። ሐዋርያ ቅዱስ ጳውሎስ እንዲህ ብሏል፣ እኛ ሁላችን ደግሞ የሥጋችን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበርን። እንደ ሌሎች ደግሞ ከፍጥረታት የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ በበደላችን ሙት እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና። ኤፌሶን ምዕራፍ 2 ቁጥር 3 እስከ 8 መመልከት እንችላለን። በሌላም ስፍራ ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደድ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው ጥምቀትና በመንፈስ ቅዱስ ኪዳንን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም። ቲቶ ምዕራፍ 3 ቁጥር 3 መመልከት እንችላለን። ከዚህ ሁሉ ጋር ሰው በምግባር ጉድለት ቢገኝበት የመዳን ምክንያት እንዲሆንለት ቅዱሳንን በቃል ኪዳን አክብሮ ሰዎችን እንዲያማልዱ ፈቃዱ ሆኗል። ማቴዎስ ወንጌል ምዕራፍ 10 ቁጥር 41። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል እንዲል። ከቅዱሳን ሁሉ የበለጠ ክብር ያላት የእመቤታችን የቅድስት ድንግል ማርያም የተሰጣት ቃል ኪዳንና ምልጃም አንዱ ነው። ይህም የመዳን ምክንያት ነው ማለት ነው። የእመቤታችን የቅድስት ድንግል ማርያም ምልጃ የእመቤታችን የቅድስት ድንግል ማርያም ምልጃ እንደ እንግዳ ደራሽ እንደ ወፍ ዘራሽ ብቅ ያለ አይደለም። ትንቢት የተነገረለት ምሳሌ የተመሰለለት በሐዲስ ኪዳን አማናዊ ሆኖ የተገለጠ ነው። ለምሳሌ የሚሆነን ዘፍጥረት ምዕራፍ 7 በጥፋት ውሃ ዘመን ኖህና ቤተሰቦቹ እንዲሁም እንስሳቱና አራዊቱ በመርከብ ውስጥ ሆነው ከጥፋት ውሃ ድነዋል። ከመርከቡ ውጭ የነበሩት ፍጥረታት ግን ተደምስሰዋል። ይህም ምሳሌ ነው። በመርከቡ ውስጥ የነበሩት የዳኑ ነፍሳት የእመቤታችን አማላጅነት ቃል ኪዳን አምነው የዳኑ የሚድኑ ነፍሳት፣ ከመርከቡ ውጭ ሆነው የጠፉ በእመቤታችን ምልጃ የማያምኑ የሚጠፉ የጠፉ የመናፍቃን ምሳሌ። የጥፋት ውሃ የሲኦል ምሳሌ ነው። የእመቤታችን ምልጃ በዚህ ምሳሌ እንደተገለጸ ልብ ይላል። ትንቢት መዝሙር 44 ቁጥር 9 በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝህ ትቆማለች፣
ንግሥቲቱ ወላዲተ አምላክ በንጽህና በቅድስና ጌጣ አንተ በሰጠሃት ክብር በወልደ እግዚአብሔር ቀኝ የኃጥአን አማላጅ ሆና ለጥብቅና እንደምትቆም የሚያስረዳ የትንቢት ኃይለ ቃል ነው። እንግዲህ የእመቤታችን የቅድስት ድንግል ማርያም አማላጅነት በምሳሌና በትንቢት የተነገረ ነው። አማላጅነትን በአጠቃላይ ስንመለከት ትርጓሜው የሚለምን የሚጸልይ አማላጅ የሚሆን ማለት ሲሆን በሁለት ወገኖች መካከል በመግባት አንዱን ስለሌላው የሚማልድ ማለት ነው። በመንፈሳዊ መንገድ ስንመለከተው ደግሞ የሚለመነው ልዑል እግዚአብሔር ሲሆን የሚያማልዱት በእግዚአብሔር የተጠሩና የተመረጡ ቅዱሳን ሁሉ ይልቁንም እመቤታችን ቅድስት ድንግል ማርያም ናት። ምልጃ የታዘዘውና የተፈቀደው ያስፈለገው እግዚአብሔር ከኃጥአን ይልቅ የጻድቃንን የእመቤታችን ጸሎት የበለጠ ስለሚሰማ ነው። መዝሙር 33 ቁጥር 15 የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ነው እንዲል። አማላጅነት የእግዚአብሔር የቸርነት ስጦታ ነው። ምክንያቱም ምግባራቸው የደከመና ጸሎታቸው እንደ እርሱ ፈቃድ ያልሆነ ተነሳያን ኃጥአን የእርሱን ፈቃድ የሚያውቁና የሚፈጽሙ በምግባር በበለጸጉ ጻድቃን እንዲረዱ ማድረግ የቸርነቱ መግለጫ ነው። ዘፍጥረት ምዕራፍ 20 ቁጥር 1 ነቢይ ነውና ስለ እናንተ ይጸልያል ትድናለህም እንዲል። አቤሜሌክ ንጉሠ ጌራራ በፈጸመው ስህተት እግዚአብሔርን በማስቀየሙ ይቅርታ ያገኝ ዘንድ የተላከው ወደ ቅዱሱ አብርሃም ነው። ለቅዱሳን አባቶቻችን ይህን ያህል አማልዶ ማስታረቅ ስልጣን ከተሰጠ ለወላዲተ አምላክ ቅድስት ድንግል ማርያምማ እንዴት የበለጠ ሀብተ ምልጃ አይሰጣት? ምክንያቱም ምልዕተ ጸጋ ናትና። ሉቃስ ወንጌል ምዕራፍ 1 ቁጥር 28 ምልዕተ ጸጋ መሆኗን ያስረዳናል። እመቤታችን የእናትነት ክብርና የአማላጅነት ቃል ኪዳን ከልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተቀበለች በቃና ዘገሊላ ሰርግ ቤት ልጇ መድኃኔ ዓለም ክርስቶስ ውሃውን ወደ ወይን ለውጦ የመጀመሪያውን ተአምር ያደረገው በእመቤታችን አማላጅነት መሆኑ የታመነ ነው። ዮሐንስ ወንጌል ምዕራፍ 2 ቁጥር 1 መመልከት እንችላለን። እናት ወልዳ ማስገኘት ብቻ ሳይሆን ልጇን የማዘዝ መብትም አላት። በተለይ ወላዲተ አምላክ የአምላክ እናት የመሆኗ ትልቁ ምስጢርም የማዳን ሥራው ተካፋይ መሆን ነውና ከዚህ የተነሳ አባቶች በብሂላቸው የእናት አማላጅ ፊት አያስመልስ አንገት አያስቀልስ ሲሆን በውድ ያለበለዚያ በግድ ይላሉ። ስለዚህ በእመቤታችን ቃል ኪዳንና አማላጅነት በሕይወታችን ተጠቃሚዎች ልንሆን ያስፈልጋል። በመጨረሻም ነገረ ማርያም በነገረ ድህነት እመቤታችን ቅድስት ድንግል ማርያም እግዚአብሔር ሰዎችን ለማዳን ባደረገው ጉዞ ወይም ነገረ ድህነት የሰው መዳን ሰፊ ድርሻ ይዛ እንደምትገኝ እንዲሁም እመቤታችን ከጥንተ አብሶ ስውር ኃጢአት በፍጹም ንጽህና ቅድስና የተለየች መሆኗን ኪዳነ አዳም በእርሷ መፈጸሙን እንዲሁም እመቤታችን ቅድስት ድንግል ማርያም ከጌታ ጽንስ እስከ ቀራንዮ ያደረገችው ፍጹም መንፈሳዊ አገልግሎት የተገለጸ ሲሆን እንዲሁም የእመቤታችን አማላጅነት በነገረ ድህነት ከሰው ልጅ መዳን ጋር ተያይዞ አምላካችን ልዑል እግዚአብሔር ለሰው ከሰጠው ጸጋ አንዱ መሆኑን ለማየት ተሞክሯል። በቀጣይ ክፍል 4 ክብረ ድንግልን የሚል እናያለን። ይቀጥላል። ይቆየን።